ጋር ያለው እሱ ጋር የለም፣ እሱ ጋር ያለው እኔ ጋር የለም። ለዚህ ነው መሰማማት፣ መከባበር፣ መደማመጥ የሚያስፈልገው። ለምን? ለማነጽ ነው። ለመባረክ ከፈለግን መንፈስ ቅዱስ ልዩ ልዩ ስጦታ አለው። እግዚአብሔር ቸር ነው። አሜን። በቃ በልግስና ጸጋን ይሰጣል። ስለዚህ ወንድም ከኔ ይሻላል፣ እሱ ጋር የተሻለ ነገር አለ በይ። ለምን? መንፈስ ቅዱስ ልዩ ልዩ ስጦታ ሰጥቷል ለቤተክርስቲያን። ለማነጽ ነው። ጌታ ስሙ ይባረክ። ለማነጽ፣ አካሉ እንዲታነጽ፣ አካሉ እንዲቆም። ምክንያቱም አንድ ብልት ብቻውን ምንም መስራት አይችልም። ይሄ እጄ ካለ አይኔ ቢታመም ይደግፈዋል፣ እግሬ ቢታመም ይደግፈዋል። እጄ ያስፈልገኛል። አንዱ እጅ ሊሆን ይችላል ቤተክርስቲያን ውስጥ፣ አንዱ አይን ነው፣ አንዱ ጆሮ ነው፣ አንዱ እግር ነው። ሁሉም ግን ለዚህ አካል አስፈላጊ ነው። ብቻውን አንድ እጅ ብቻ ምንም ማድረግ አይችልም። የኔ እጄ ብቻ ምንም መስራት አይችልም። ይሄ ከሌለ ሙሉ መሆን አልችልም። ስለዚህ የመንፈስን አንድነት ለመጠበቅ ትሁት መሆን ያስፈልጋል። ወንድሜ ከኔ ይሻላል የሚለውን በትህትና መቁጠር ያስፈልጋል። ገላትያ 5:13 ስድስተኛ በቅድስናና እግዚአብሔርን በመፍራት ባለበት አንድነት አለ። ቅድስና ባለበትና እግዚአብሔርን መፍራት ባለበት መንፈሳዊ አንድነት አለ። መንፈሳዊ አንድነት በቅድስና ውስጥ ይመጣል። ቅድስና በጣም ሰፊ ነው። እግዚአብሔርን መፍራት በጣም ሰፊ ነው። ግን እግዚአብሔርን በምንድን ነው የምንፈራው? በምንድን ነው እግዚአብሔር የምንቀደሰው? እንዴት ነው መቀደሰው? መለየት ነው ቅድስና። መለየት ካለብን ነገር መለየት ነው። እግዚአብሔር ከማይወደው ነገር፣ እግዚአብሔር ከማይከብርበት ነገር መለየት ነው ቅድስና። እግዚአብሔርን መፍራት ጥበብ ነው። ቅዱሱን ማወቅ ማስተዋል ነው። እግዚአብሔር የሚፈራ አምላክ ነው። አሜን። ስለዚህ እግዚአብሔር በሚቀደስበት፣ እግዚአብሔር በሚፈራበት ቦታ መንፈሳዊ አንድነት አለ። መንፈሳዊ አንድነት አለ። የመንፈስ አንድነት ባለበት ሰላም አለ። አሜን። መንፈሳዊ አንድነት ባለበት፣ መንፈሳዊ ህብረት ባለበት ሰላም አለ። ምክንያቱም ቆላስይስ 1:19-20 ላይ ይናገራል። ቆላስይስን እናነባለን። ቆላስይስ 1:19 ላይ እግዚአብሔር ሙላቱን ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላምን አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። አሜን። ኢየሱስ ጌታ ነው። እግዚአብሔር እንግዲህ ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላምን አድርጓል። ኢየሱስ ክርስቶስ በመስቀሉ ደም መስቀሉን ባፈሰሰበት፣ በመስቀሉ ላይ ደሙን ባፈሰሰበት በዛን ሰዓት ለሁሉም ሰላም እንዲሆን፣ አሜን፣ ለሰው ልጆች ሁሉ እረፍት እንዲሆን፣ ለሰው ልጆች ሁሉ መዳን እንዲሆን ሰላምን አውጇል። ስለዚህ የመንፈስ አንድነት፣ የመንፈስ ህብረት ባለበት አንድነት፣ ሰላም አለ። አንድነት፣ የመንፈስ አንድነት ባለበት ሰላም አለ። ኢየሱስ ጌታ ነው። ሰላም አለ፣ እረፍት አለ። ጌታ ስሙ ይባረክ። ስለዚህ የመንፈስን አንድነት ለመጠበቅ ገኖቼ ማለት እኛ ሰዎች ነን። በቃ ሰዎች ነን፣ እንሳሳታለን፣ እግዚአብሔርን እናሳዝናለን። ግን የእግዚአብሔር ምህረት ብዙ ነው። አሜን። የእግዚአብሔር ምህረት ምንድነው? ብዙ ነው። ክብር ለኢየሱስ ይሁን። የመንፈስን አንድነት መጠበቅ ግድ ነው። በቃ ለምን? እግዚአብሔርን የምናመልከው ከሆነ፣ ለእግዚአብሔር የምንኖር ከሆነ፣ በረከቱን የምንፈልግ ከሆነ፣ ሰማያዊ የእግዚአብሔርን በረከት የእግዚአብሔርን ጸጋ የምንፈልግ ከሆነ መንፈሳዊ አንድነትን መጠበቅ ያስፈልጋል። ጌታ ይረዳናል።
አሜን። ለምን በቃ መሰብሰብ አለብን። ከተፈራረክንበት የሆነ ከተበታተንበት በሐሳብ ከተለያየንበት እግዚአብሔር የሚፈልገው ልባችንን ነው። የልብ የውስጥ እሱ እንግዲህ የሚሆነው ምንድነው? መንፈስ ቅዱስ ነው ይሄንን የሚያደርገው። አንድ ሊያደርግ የሚችል አንድ ሐሳብ ሊያደርግ የሚችል መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ በእኛ ላይ በኃይል እንዲመጣ እኛ በፊቱ መሆን ያስፈልገናል። የእግዚአብሔር መንፈስ እንደገና ወደኛ መጋበዝ ያስፈልገናል። የተዳፈነውን አመዱን ከላዩ ላይ መድፋት ያስፈልገናል። እሳቱ መንደድ ያስፈልገዋል። አሜን። እሳቱ መንደድ አለበት። ለምን? እኛ በጣም በቃ መሄድ አለብን። አሜን። የእግዚአብሔርን ሐሳብ ይዘን መቀጠል አለብን፣ መጓዝ አለብን፣ መውረስ አለብን እንጂ እኛ የምንወረስ አይደለም። አሜን። ኢየሱስ ጌታ ነው። መንፈሳዊ አንድነትን በጣም ማነቃቃት። ለምን? አንድ ልብ ነበሩ፣ አንድ ሐሳብ ነበሩ። ተያይዞ መሄድ ያስፈልጋል። የእግዚአብሔርን ስራ ልብ ለልብ ተያይዘን ኢየሱስ ጌታ ነው። እዛና እዛ ቆመን ምንም መስራት አንችልም። በልብ ሐሳብ አንድ ላይ መምጣት አለበት። ልባችን መያያዝ አለበት። የእግዚአብሔርን ሐሳብ ይዘን ለመጓዝ መቆራኘት ያስፈልገናል። በኢየሱስ ስም ይሄ መንፈስ ይምጣ። በኢየሱስ ስም ይሄ መንፈስ ያገኛል። ዛሬ በኢየሱስ ክርስቶስ አመዱ ሁሉ ይደፋ፣ ይደፋ። እንጸልይ በእግዚአብሔር ፊት። ሼላ ባራዲያና ሳክራላ ባዲያና ቶባ ሼላ ዶቦሳ ጸልዩስ። የእግዚአብሔር መንፈስ ወገኖች ስራ ይጠበቅብናል። እየበረታን እንድንሄድ መንፈሳዊ አንድነታችንን ማቀጣጠል ያስፈልጋል። መንፈሳዊ አንድነታችንን መቆስቆስ ያስፈልጋል። የመንፈስ አንድነት በቃ የልብ አንድነት ቶት ቤት አይደለም፣ አንድ ላይ መሆን አይደለም፣ በአካል አይደለም፣ በልብ አንድነት፣ በመንፈስ አንድነት የእግዚአብሔርን ስራ እንድንሰራ ሁራ ባሺላ ዲያማሳ ሳቱ እንዲነድ እንጸልያለን። መንፈስ ቅዱስ ሳሎ ባራ ዲያማሳ ግራባሳ ኤላ ባዲያና ሞ ፓራሺላ ሀዲላ ጋፖራ ዲያሞሳ መንፈስ ቅዱስ አንተን እንጠራሃለን። ሎካላ ቦራ ዲያማሳ ፔላ ባራዳላ ቦራ ጃላ ቦራ ሳክራላ ባዲያላ ካፕራዳሳ ኢየሱስ ራሳ ፕራዶላ ቫኒያ ሶዋ ኮፓሮ ባሼላ ዲያማስ ሜኬሌ ቬሬሼሌ ቬኒያሳ ማራባኒያ ሎታራባሳ ግራዳና ሞሳ እያንዳንዳችን ነው ይሄን ቃል የተናገረን። እኔንም ነው እግዚአብሔር የተናገረኝ። ለእናንተ ብቻ እንዳይመስላችሁ እኔን ነው እግዚአብሔር እየተናገረኝ ያለው። ለኔ ነው እግዚአብሔር እያወራኝ ያለው። ሲቀጥል ነው ለእናንተ እየነገርኩ ያለሁት እንጂ እግዚአብሔር መንፈስ ቅዱስ መጀመሪያ እኔን ነው የተናገረኝ። የመንፈስን አንድነት በቃ መጠበቅ እንዳለብን እግዚአብሔር ተናግሮኛል። ዛሬ እግዚአብሔር ተናግሮናል። ይህንን የእግዚአብሔር መንፈስ በቃ ይህንን የመንፈስ አንድነት ላሮባዲያ ላካቶራ ሳክራዳና ማጃና ቦራ ባላባሳ የጸሎት አቅም ይለቀቅልን በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን። በአንድነት በአንድ ሐሳብ ራካዳ ቦራ ሀዳና ማሳ ሬፓላዲያና ማትራጃላ ቦራ ሳክራዲላ ቬኒያ ኢየሱስ ማሮባና ቦራ ባሺላ ዲላ ቤሪያ ላትራዳሳ መንፈስ ቅዱስ አቅማችን አንተ ነህ፣ ኃይላችን አንተ ነህ። እግዚአብሔር ዘላለም አባት ዛሬ በኢየሱስ ክርስቶስ ስልጣን ራጋዳጋዳላ ባዳና ሞራዲያና ማክራላ ባጃና ሞሳ ይለቀቅ በጌታ በኢየሱስ ይለቀቅ። ዳላ ባዳላ ቦራዳና ማጃና ማክራባ ጸጋዎች ይገለጡ፣ ኃይል ይገለጥ፣ ክብር ይገለጥ። መካከላችን እግዚአብሔር አንተ በክብር በኃይል በስልጣን ራማሺ ለሃዲያላ ክሮባዲያላ ሳፕራዳና ባያ መንፈስ ቅዱስ እናመሰግናለን። የእግዚአብሔር ልጅ ኢየሱስን ባርካለን። ሃሌሉያ ኢየሱስ ተባረክ።